ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት እና ጥርስ አትንከሱ ሰው ላይ ቂም አትያዙ ረጅም ዓመት ቂም የምትይዙ ከሆነ ረጅም ዓመት ቂም በመያዛችሁ ልክ ቡና ከሚካድሙ ሰዎች ጣዖትን ከሚያመልኩ ሰዎች እኩል እየሆናችሁ ትረዱ ይገባል ካመለኩ በቃ ሰይጣንን ካመለኩት ሰዎች እኩል ነው የምትሆኑት ረጅም ዓመት ጥርስ የሚነከሰው ቂም የሚይዝ ሰው በአዳም እኮ እያመለከ እኮ ነው ሳያውቀው የማን ተገዥ ይሆናል የዲያብሎስ ተገዥ ይሆናል በልብ ውስጥ ያ ነገር ሰፍሮበት ተቀምጧል እኚህ ሴትዮ ተመልከቷቸው እስቲ ይሄን ሰውዬ ለማግኘት ስንት ነገር አድርገዋል እንደዚህ እንኳን ባትሆኑም እንኳን በልባችሁ ላይ ጥቁር የሆነ ጥላሸት ነገር በማስቀመጣችሁ ያንን የቂም መንፈስ በማስቀመጣችሁ ምን ሆናችኋል ማለት ነው ሰይጣንን አዝላችሁ ተሸክማችሁ እየተሽከረከራችሁ የነበራችሁት እና ከባዕድ አምልኮ በማይተናነስ መልኩ ጥርስ አትንከሱ ቂም ከሆነ በቀል ከሆነ ኩርፊያ ከሆነ ቅያሜ ወይም ደግሞ የተለያዩ ነገሮች ከሆኑ ጉዳዩን ቶሎ ፈቶ ቶሎ ከዛ ነገር መራቅ ነው የሚያስፈልገው ካልሆነ ትውት አድርጎ ነገሩን ወደ ይቅርታ ልታረጉ ወደምትችሉት አይነት ትምህርት መምጣት እስቲ ልለወጥ ወንጌል ልማር ልቤኮ ከበደብኝ እኔኮ በቃ ተፈጥሮ ነው አይደለም ተፈጥሮችን አይደለም እግዚአብሔር እንደዚህ ልብ አይፈጥርም ረጅም ዓመት የሚያቀም ረጅም ዓመት የሚበቀል ረጅም ዓመት ጥርስ የሚያስነክስ እሱንማ የሚያስብል ልብ ፈጥሯል እግዚአብሔር አይፈጥርም በነፃ ፈቃዳችን ተጠቅመን ይሄን የከበደ ነገር ወደ ልባችን ያመጣ ነው እኛው ራሳችን ነን እሱም መንፈስ ነው ስለዚህ ክርስቶስ ስንት ጊዜ ይቅርታ አላርግ ስንት ጊዜ ይቅር በለው ብሎ ቅዱስ ጴጥሮስ መጥቶ ሲጠይቀው 7 ጊዜ ነው ሲለው 7 ጊዜ 70 ነው ያለው በቃ ብዙ ጊዜ ይቅርታ አርጉ ይቅርታ ተባባሉ ያለው ይሄ መንፈስ ልባችን ላይ መጥቶ እንዳይቀመጥ ነው እንዳይከብድብን ነው ህይወት በቃ ልጅቷ ነፍሷን ይማረው ንስሐ ሳትገባ ሞታ ከሆነ እንግዲህ እግዚአብሔር ነፍሷን በገነት ያቆይልን የዛሬ 10 ዓመት ያረፈችው ልጅ ያ ግፍ ተፈጽሞባት ሞተች ግን ግፍ ስለተከፈጸመበት ገነት ትገባለች ማለት አይደለም ስለተጸለየላት ነው ገነት የምትገባው ማተብ አስረስ ስለሞትክ ክርስቲያን በመሆንህ ስለሞትክ አይደለም ገነት የምትገባው በምንም አይነት አሟሟት ሙት የትኛውም አይነት አሟሟት ይግደልህ ዋናው ያንተ መዘጋጀት ነው ተዘጋጅተሃል ወይ ነው ወይም ተዘጋጅተሻል ወይ ነው ጌታን እኮ መተው ጠይቀውታል ጌታ ሆይ አሉት አቤት አለ አንድ ግንብ ተደርምሶ 18 ሰዎች ሞቱ አሉት ታዲያ እነዚህ ሰዎች የት ነው የሚገቡት ሲኦል ነው ገነት ነው ወይስ በኃጢአታቸው ነው የሞቱት ሲሉት ጊዜ በምንም አይነት አሟሟት ሙቱ መኪና መተው ይግጫችሁ ስጋን በልታችሁ ትን ይበላችሁ የሆነም ሰው ይግደላችሁ ጥይትም ተባራሪ ትምጣ ከፎቅም ከምንም ተደርምሶ ብቻ ድንገት ሙቱ ግን ተዘጋጅታችሁ ነው ወይ የቆያችሁት ነው ያላቸው እንደገናም ደግሞ ጠየቁት ሄሮድስ የሚባለው ወቅቱ የነበረው ንጉስ የብዙ ንጹሃንን ደም አርዷቸው ለጣዖት መስዋዕት አድርጎ ከጣዖት መስዋዕት ጋር ቀላቅሎ አቀረበ እነዚህ ሰዎች አሁን እንዴት ነው የሚሆኑት የት ነው የሚገቡት በኃጢአታቸው ነው ወይ ምንድነው የሚሆኑት ብሎ ሲጠይቁት ጊዜ በምንም አይነት አሟሟት ሞቱ ነፍሳችሁ እንድትድን የምትፈልጉ ከሆነ ተዘጋጁ ነው ያለው የሚገርማችሁ በምንም አይነት ጦርነት ተነስቶ ገዳም ውስጥ መነኮሳት ሊደፈሩ ይችላሉ ወይም ደግሞ የሆነ ቦታ ላይ ብዙ ግፍ ሊደርስባቸው ይችላል እግዚአብሔር በእርግጥ የራሱ የሆነ ነገር የሚያስጠብቅበት መንገድ አለ ሐዋርያት እኮ ነቢያት ብዙዎቹ ቅዱሳን ጻድቃን የተለያዩ ሰማዕታት በተለይ እንደ አላውያን ነገስታት መጥተው አንገታቸውን አጋድሞን ያረዷቸው አይደል ጌታ ወዳጆቹ እንወድሃለን ያሉት እንደዛ ያመልኩት የነበሩት ተጋድሞ እንደ ሲታረዱ ሲያዩ በሰውኛ ስታዩት ደስ ይላል ደስ አይልም ግን ሰማዕትነትን እየተቀበሉ ነው ያሉት በማን እጅ ነው የሞቱት በእነዛ ሰዎች እጅ ግን ሰማዕትነት የሚባል አክሊል አለ ምስክር ሰማዕት ማለት ምስክር ማለት ነው ሰማዕታት ምስክሮች ማለት ነው የጌታን ቃል ሰምተው ከዛ በኋላ የሚመሰክሩ ማለት ነው እና አሟሟታቸው በምንም መንገድ ይሁን በግፍ የሚሞቱ ከዛ ደግሞ እድሜያቸውም ደርሶ ጻድቃን ሰማዕታት ደግሞ አባቶች አሉ በባታቸው ውስጥ ሆነው ያረፉ ጻድቃኖች በዚህም ይሞት በዛም ይሞት ዋናው ታምነህ ነው ወይ የሞትከው ታምነሽ ነው ወይ የሞትሽው ነው ድንገት ብትሞችስ አውሮፕላኑ ቢከሰከስ ባቡሩ ቢገለበጥ መኪናው ቢገለበጥ ብሎ ማሰብም አንድ ነገር ነው ድንገት የሆነ ቦታ ስንሄድ አሁን ሰርግኔ አስተውሳለሁ ወደ አሰላ ነው ሐዋሳ አሰላ ነው መሰለኝ አሰላ ስንሄድ
አሰላ ነው ብዙ ሰርግ ስለይኩ ነው ረዛ መስመር ስንሄድ ከፊት ለፊት አደጋ እያየን ነው ሄድ ነው እና ሹፌሩ ቆሞ በእናታችሁ ማቀው መኪና የተገለበጠ ቆይ ጠይቄ ልምጣ ብሎ ሄደና ጠይቆ ሲመጣ አንድ ሚኒባስ ውስጥ ሙሉ ቤተሰብ በእውነት አክስት የለ አጎት የለ እናት አባት ሙሽራ የለ ግልብጥ ብሎ ምሽክን ያሉት በጣም ነው የሚያሳዝናችሁ። ማንም የተረፈ የለም። ለሰርግ ነው ከአዲስ አበባ ወደዛ እየሄዱ ያሉት። ሚስት ያለችው የት ነው? ወደዛ ወደ አሰላ መስመር ነው። ሬሳን የተቀበሉት ማንም አልተረፈም። ማንም ከረዳት በስተቀር ስልክ ይጮሃል የሁሉም ሰው ስልክ። ከዛ አንዱ ስልክ ወጣና ሞተዋል ባካችሁ ብሎ ነው የጮኸው። ሞተዋል በቃ እንዳለ መኪናው ተገልብጦ ሞተዋል፣ ኑ ድረሱ። ሙሽሪትና ዘመዶቿ ሲከንፉ ነው የመጡት። እንዲህ አይነት ነገሮች አሉ። አሁን እነዚህ ሰዎች ሞቱ። ጋብቻው የቁርባን ጋብቻ ነው። የሚገርማችሁ የቁርባን ጋብቻ ነው። ከተጋቡ ሳምንታቸው ነው። ለእንትን ነው የሚሄዱት፣ ለመልስ ይሁን ለሆነ ነገር ነው የሚሄዱት። ሙሉ ቤተሰብ አንድ የአዲስ አበባ ውስጥ ያሉ ሙሉ ቤተሰብ ነው የሞተው። እሺ እነዚህ ሰዎች አሁን ገነት ነው የሚገቡት በቁርባን ስለተጋቡ። ሙሽራው ባልየው በምንድን ነው ገነት የሚገባው? ስለቆረበ ብቻ። እና አንዳንዴ መዘጋጀት ያስፈልጋል፣ ዝግጅት ያስፈልጋል፣ የነፍስ ዝግጅት ያስፈልጋል። ብዙ ቦታ ላይ ግሸን ሲኬድ የሆነ ቦታ ሲኬድ ገደል ያለበት ገዳማት በምትሄዱበት ሰዓት አውቶቡሱ እንደዚህ ዝም ብለህ ሲል ልባችሁ እንዴት ነው የሚሆነው? እኔ ብዙ ጊዜ ሄጃለሁ። ከዛ አንድ አውቶቡስ ተገልብጦ ብዙ ሰዎች ሞቱ ይባላል፣ ህፃናት ተረፉ ይባላል። ለገዳም ጉዞ ስለሄዳችሁ ገነት ትገባላችሁ ማለት አይደለም። ተዘጋጅታችሁ ነው ወይ የሞታችሁት ነው ጉዳዩ። እና እግዚአብሔር ይጠብቀን። እኚህ እናት ተዘጋጅተው ነው ያረፉት። ያሰቡት ሞት ለማን ሆነ? ሊበቀሉ መጥተው ማን ሞተ? ማን ነው የተገለበጠ? ሞት ወደ ማን ተገለበጠ? በደግ ሞቱ እንጂ ወደ መልካም ወደ ጥሩ ህይወት ገለበጠላቸው እንጂ ማን ሞተ? እሳቸው ሞቱ። ያ ሰው በህይወት ነው ያለው። አንዳንድ ጊዜ እንዲህ ናት ህይወት፣ አንዳንድ ጊዜ ደግሞ እንደዛ ናት ህይወት። ያስደነግጣል። እኚህ እናት ቶሎ ውሰደኝ ያሉት እዛ ሄደው ያኛውን ሰውዬ እንዳይገሉት ነው። የልጃቸውን ገዳይ እንደዛ ያደረገው ሰው በአይነ ህሊናቸው እየተመላለስ አስቸግራቸው። እኛ ማሳየት የፈለግነው ቶሎ ንስሐ እንዲገቡልን ስለፈለግን ነው። እና ከዛ አንጻር ቶሎ እርምጃ የምንወስደው በምክንያት ብቻ መሆን የለበትም። እንዲሁ ዝም ብለን ቶሎ እርምጃ እንውሰድ፣ ምክንያት አንፈልግ። ለመለወጥ እኛ ተጎድተን መሆን የለበትም። የተጎዳ ሰው ታሪክ ሰምተን እንለወጥ። የሆኑ ሰዎችን ታሪክ ሰምተን የሆኑ ሰዎችን ህይወት ሰምተን እንለወጥ። የግዴታ እኛ መተን ተቀጥቅጠን ተጎሳቁለን ዋጋ ከፍለን አዎ ባለፈው እኮ ነግሬህ ነበር ብለን ስንት ነገር ካጣን በኋላ መሆን የለበትም መለወጥ ያለብን። በቃ ብልጥ እንሆንና ቶሎ ብለን ወደ እግዚአብሔር እንቅረብ። ደግሞ ምን ለማትረፍ ከተማ ማታም ለሊት ቀንም አብረቀረቀ አላብረቀረቀ፣ አማረበት አላማረበት፣ ደሞዛችን ከፍ አለ ዝቅ አለ፣ ሁሉ ነገር ከልኩ አያልፍም። አንዱ መንግስት መጣ፣ ይሄኛው መንግስት ሄደ፣ ያኛው ሄደ፣ ሁሉም ይመጣል፣ ወንበሩን አሙቆ ይሄዳል። ህዝብ ግን እንደ ህዝብ እየቀጠለ ነው ያለው። አስተዳድሮም ተዳድሮም ወይም ደግሞ ገሎም ምን ብሎም ይሄድ ከፈለገ ማንኛው መንግስት፣ ህዝብ ግን እንደ ህዝብ እግዚአብሔርን እያመለከ ማለት ነው። ምእመን እንደ ምእመን እያስቀደሰ በቅድስና ህይወት ውስጥ ሆኖ ነው ማለፍ ያለበት ብዬ እኔ አስባለሁ። ለዚህ ነው እኔ ስለ ፖለቲካ ማሰብ የማልፈልገው፣ የማይመለከተኝ ውስጥ መግባት የማልፈልገው። ህዝብ እየኖረም ነው፣ መንግስትም እየኖረ ነው፣ እያለፈ ነው፣ ህዝብም እያለፈ ነው። ሁሉም በጊዜው ያልፋል። የዛሬ 100 ዓመት የነበረው ህዝብ ልክ አሁን እኛ እንደምንኖረው ነው እየኖረ ያለው። ግን በህይወት የለም፣ አንድ ሰው በህይወት የለም። አይደለም የዛሬ 100 ዓመት የዛሬ 50 ዓመት እንኳን አብዛኛው ሰው የለም። አሁን ትልቁ እድሜ ብላችሁ ውስጥ ይወሰዱ 60 ወይም 70 ነው። በቤታችን ውስጥ አዛውንቶች ካሉ እግዚአብሔር እድሜ ካልሰጣቸው በስተቀር 70 ዓመት በጣም እድሜ ከፍ ካለ 80 ዓመት፣ እነሱም ጥቂት ናቸው። አንደኛ በልጅነት እየረገፈ ነው ህዝቡ። ሁለተኛ ነገር ደግሞ ረጅም እድሜ የመኖር ፍላጎት ያለውም የለም። ቶሎ የመሞት የሰለቸው ምናምን እንደው ደህና ኖሮ የሚኖር ባንክ አካውንቱ እንኳን ድልብ ያለ ሰው እንኳን ረጅም ዓመት መኖር አይፈልግም። ተስፋ የቆረጠ ህዝብ ነው። ለምን ሲባል ሃይማኖተኛ የሚባሉትም ጳጳሳት የሚባሉት ትልቅ ቦታ ላይ ያሉትም አባቶች ፖለቲከኛ ሆነው ስለተገኙ፣ ዘረኛ ሆነው ስለተገኙ። ስለዚህ ህዝብ እንደ ህዝብ እግዚአብሔርን እያመለከ ተደብቆ ሰተት ብሎ ወደ እግዚአብሔር መሄድ አለበት ብዬ አስባለሁ። ተደብቆ እያመለከ መጥቶ አስቀድሶ የፈለገ ይፋጁ እነሱ
ታቦት ተሸክመው የፈለገ ይናቆሩ እያስተዳደሩም ምንም እያሉም ያን ልብሳቸው ለብሰው እንደፈለጉ ይሆኑ። ምእመን ግን እንደ ምእመን መኖር አለበት። በቃ መጥቶ እግዚአብሔርን አምልኮ ከእግዚአብሔር በረከቱን ተቀብሎ ወደ አምላኩ መሸብለል ነው። እኔ እንደዛ ነው የሚታየኝ። እናንተስ?